ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ታህሳስ 3 2018 ላይ እንገኛለን። ከ1906 ልክ የዛሬ 112 ዓመት ታላቁ ንጉሥ አጼ ምኒልክ ያረፉበት ቀን ነው። ታህሳስ 3 በኢትዮጵያ ታሪክ ብሎም በዓለም ታሪክ ላይ ጉልህ ሚና ካላቸው የምድራችን ነገስታቶች መካከል ስሙ በጉልህ የሚጠራው አጼ ምኒልክ እንግዲህ በዛሬው ቀን ነው ያረፈው። አጼ ምኒልክ የዓለምን አጠቃላይ የፖለቲካና አስተዳደር ከቀየሩ ጥቂት ሰዎች መካከል አንዱ እንደሆኑ ነው ታሪክ የመዘገበው። ይህም እንግዲህ በተለይ የኮሎኒያሊዝም ወይም ደግሞ የጸረ ቅኝ ግዛትን ጥቁሮች ነጮችን እንደሚያሸንፉ የታሪክ ጥፋት ያሳዩበት የአድዋ ድል መታሰቢያ ጋር በተያያዘ ስማቸው የሚነሳው አጼ ምኒልክ በዛሬው ቀን ነው እንግዲህ ዛሬ ያረፉት 1906 ዛሬ መታሰቢያ ቀናቸው ነው። ከዚህ ጋር በተያያዘ እንግዲህ ስለ አጼ ምኒልክ የሀገር ውስጥም የውጭ ጸሐፊዎችን በርካቶቹ መጽሐፍቶችን ጽፈዋል፣ ታሪኮችን አሰናድተዋል። በተለይ በኢትዮጵያ ደግሞ ተማሪ ወለድ ተብሎ የሚጠራውና ጣሊያን ወለድ የሚባለው የኢትዮጵያ ፖለቲካ ቅሬት ደግሞ አጼ ምኒልክን በብሔርተኞች ፊት እንደ ቅኝ ገዥ ያስቆጥራቸዋል። ይሄ የጣሊያኖች ለሀገሪቱን ለመከፋፈል መጀመሪያ ጥለውት የወጡት የሐሳብ ጥንስ ሲሆን በኋላ ብሔርተኛ ድርጅቶች እንደ ህወሓት አይነቶቹ የሀገሪቱን መንግስት ሲቆጣጠሩ ደግሞ አጼ ምኒልክን በዚሁ እንደ መንግስት ፈርጀዋቸው ነው የቀጠሉት። እውነታው ግን ከዚህ የተለየ በኢትዮጵያ አንድነት ላይ ጉልህ ሚና ካላቸው ነገስታቶች የሚጠቀሱ ናቸው። ለማንኛውም ዕለቱ በዚህ መንገድ ይታሰባል። ስለ አጼ ምኒልክ የምትሉት ሀሳብ አስተያየት ካለ አስተያየት መስጫው ላይ እያስቀመጣችሁ ልትቀጥሉ ትችላላችሁ። ወደ መረጃዎቹ ሄዳለሁ። በነገራችን ላይ አጼ ምኒልክን በተመለከተ ከሚነሱ ጉዳዮች መካከል አጼ ምኒልክ የኦሮሞ ንጉስ ናቸው የሚሉ አስተያየቶች ቅርብ ጊዜ እየወጡ ነው። ይህ ደግሞ በተለይ የኦሮሞ ፖለቲከኞች በተቃራኒው አጼ ምኒልክን ከሚከሱበት ለኦሮሞ ፖለቲካና ለኦሮሞ አንድነት ያደረጉትን አስተዋጽኦ ከማየት ነው። በወቅቱ እንግዲህ ኢትዮጵያን ከመሰብሰብ አንጻር በተለያዩ አቅጣጫዎች በኬንያ በሱዳን እና በተለያዩ አካባቢዎች የነበረውን የኃይል መበተን ምክንያት ማድረግ ኦሮሞን ጭምር ተከፋፍሎ ቅኝ ግዛት ለመግዛት እና አሁን ሌላ ሀገር ውስጥ ለማስገባት ወደ ኬንያ ወደ ሱዳን የነበረውን እንቅስቃሴ ጭምር በመግታት እንግዲህ በኦሮሞ ፖለቲካና አንድነት ውስጥ እንዲሁም ደግሞ ትልልቅ የኦሮሞ ፖለቲከኞችን ወደፊት በማምጣት እንደ ጉበና ዳጨ ጋር የሀገር አንድነትን እና የሀገርን ዳግማዊ በተለይ የመመለስና የመሰብሰብ ሂደት ያሳኩ ናቸው። ከፖለቲካ ሹመታቸው እንዲሁም ደግሞ ከፖለቲካ ስምሪታቸው አንጻር ለኦሮሞ እጅግ የጠቀሙ እንደሆኑ የሚያነሱ አሉ። ትከራከሩበት ትችላላችሁ። በሰዓት ካስኳቸው መረጃዎች መካከል ሌሊቱን በካምፖች ላይ ጥቃት ደርሷል። ከተማው በጥይት ሲናጥ ነው ያደረው። ከዚህ ጋር በተያያዘ የያዝኩትን መረጃ ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በሶስት ካምፖች ላይ ሌሊቱን ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ መረጃው ምንድን ነው የሚለውን በዝርዝር ወደ እናንተ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ወደ ጎጃም፣ ጎንደር፣ ሸዋ፣ ወሎ ያሉ የ24 ሰዓት ዝርዝር መረጃዎችን በዚህ ሰዓት የምትከታተሉ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል በተለይ አሁን የፖለቲካና አጠቃላይ የኃይል አሰላለፍ ላይም እንደዚሁ እስካሁን ድረስ ግልጽ በሆነ ሁኔታ እያወዛገበ የሚገኘውን ጉዳይ በተመለከተ የህወሓት የቀድሞ ወታደራዊ መሪዎች ወደ ሚዲያ ሲወጡ ምንድን ነው የሚናገሩት ከሚሉት መካከል ይህን ጉዳይ በተለይ በዋናነት የሚጠበቁ ነጥቦች ይኖሩበታል። ከነዚህ መካከል አሁንም ሀሳባቸውን አለመለወጣቸውን የሚገልጹ አቋሞችን ነው እያንጸባረቁ ያሉት። የህወሓቱ ጀነራል ክንፈ ዳኛው የህወሓትን እቅድና ፍላጎት በተመለከተ አቋማቸውን ይፋ አድርገዋል። ከአንድ ሚዲያ ጋር በነበራቸው ቆይታ ዛሬም በሚዲያ ይፋ ያደረጉት አቋም ከ6 ወራት ውስጥ በጊዜ መርሃ ግብር ህወሓት በ18 ወራት ውስጥ ወደ መጀመሪያው ቢያንስ የመጀመሪያ ምዕራፍ ትግበራውን እንገባበታለን ያለውና የትግራይ ሉዓላዊነት ሀገርን ጉዳይ እናረጋግጣለን ብሎ ህወሓት ከ6 ወራት በፊት ያቀረበውን ጉዳይ በተመለከተ የሚያጠናክር ሀሳብ ነው። በዚህ እንግዲህ ህወሓት የትግራይን ሀገር እናደርጋለን ከሚለው እንቅስቃሴ ጎን ለጎን ከኤርትራ ጋር ጽምዶ ብለው የጀመሩት እንቅስቃሴ እንደዚሁ ከኢትዮጵያ ሉዓላዊ መንግስት ፍቃድ ውጭ የሆነ ነው የሚሉ የተለያዩ ጉዳዮች እየተነሱ ይገኛሉ። ይህም ህወሓት እንግዲህ ሀገረ መንግስት ወይም ደግሞ ታላቋ ትግራይን ታግዬላታለሁ የሚለውን ለማምጣት ከሚያደርገው እንቅስቃሴ እንደ አንድ ፈርቀዳጅ ወይም ደግሞ እንደ ትይዩ እንቅስቃሴ ተደርጎ ሊታይ ይችላል። የጽምዶ እንቅስቃሴ ይሄ በግልጽ እንግዲህ በጽምዶ ያለው እንቅስቃሴ ከዚህ ጋር ምን ኖረዋል የሚለውን ጉዳይም እንደዚሁ ጄኔራሉ አብረው አንስተዋል።
ይሄ ሀሳብ ትግራይ ሀገር መሆን አለባት፣ ትግራይ ነፃ ሪፐብሊክ ሀገር መሆን አለባት የሚለው የሁሉም የትግራይ ፖለቲከኞች ፍላጎት ነው ባይባልም የአብዛኞቹ የትግራይ ፖለቲከኞች ግን በተለይ በህወሓት ውስጥ ያሉት ግን ዋና ዓላማቸው ነው። ይህንን ጌታቸው ረዳም አሁን በአብይ አህመድ ስልጣን የሰጠው ጌታቸው ረዳም የትግራይ ህዝብ በድምፀ ውሳኔ ከኢትዮጵያ ጋር የመቀጠልና ያለመቀጠል መብቱ ሊከበርለት ይገባል በሚል ይህንን የመገንጠል ጥያቄ በግልጽ ከሚያቀነቅኑ ሰዎች መካከል ከፊት ከተሰለፉት አንዱ ነው። እንግዲህ ጀኔራል ክንፈ ዳኘው በነበራቸው ቆይታ እንገነጠላለን የሚለውን ጉዳይና ተያያዥ የትግራይን አጠቃላይ ሁኔታ በተመለከተ ካነሷቸው ነጥቦች መካከል ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድም ጭምር እንፈልጋለን የሚል ሀሳብ አንስተዋል። ለዓመታት በአዲስ አበባ ታስረው እንግዲህ በተለይ የሜቴክ የመከላከያ ኮንስትራክሽን እና ብረታ ብረት ኮርፖሬሽን ወይ ደግሞ ሜቴክ ስራ አስኪያጅ በነበሩበት ጊዜ እስከ አውሮፕላን ዝርፊያ ድረስ ስማቸው ተያይዞ በሙስና ለበርካታ ዓመታት እስር ቤት የቆዩት ክንፈ ዳኘው ከአንድ የበየነ መረብ ሚዲያ ጋር ባደረጉት ቃለ መጠይቅ የሚከተለውን አስተያየት ሰጥተዋል። ከኢትዮጵያ ተገንጥለን ከኤርትራ ጋር መሆን እንፈልጋለን። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ ከኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። ስለዚህ ከኢትዮጵያ መንግስት ትግራይን ሊቆጣጠር አይገባውም የሚል አቋም አንጸባርቀዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ የሰላም ስምምነት ነው። ከዚያ ውጭ ምንም አይነት ማሰሪያ የለንም ሲሉ እንግዲህ የትላንቱ ፍላጎታቸውን ዛሬም ገልጸዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የሚፈጸመው በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት ነው። የትግራይ ሀገርነትን ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ደግሞ ለኃይል አማራጭ ይህንን ለመጨረስ መዘጋጀት ያስፈልጋል። ሁሉም የፖለቲካ ኃይሎች የትግራይን ወደ ሀገርነት ለመሸጋገር በጋራ መቆም አለባቸው። ሁሉም ለዚህ መስራት አለባቸው። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ያሉትን የመገንጠል አጀንዳ እንግዲህ ያው እንደሚያቀነቅኑም ያው ይታወቃል። ለዚህም እንግዲህ አሁናዊ የኢትዮጵያ መንግስት የትግራይና የኤርትራን ውጥረት የተጠየቁት ጀኔራሉ ግጭቱን ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎች በውክልና የሚሳተፉ እንደሚሆንም ጠቁመዋል። ጀኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይ የጦርነት ማዕከል ሊያደርግ እንደሚችልም ጠቁመዋል። የትግራይና የኤርትራ የኢትዮጵያ ውክልና ጦር ሜዳ ትሆናለች የሚልና ይህንን ከወዲሁ ስልታዊ በሆነ ዝግጅት ማስቀረት ይገባል የሚለውን ጉዳይ ተናግረዋል። እንግዲህ አንድ አፍታ ሚዲያ ላይ የወጣ መረጃ ነው። ትግረኛ ጽሑፉን ተከታትለው ወደ አማርኛ የመለሱት ነው። ከዚህ ላይ እንግዲህ የተነሱ ጉዳዮች በርካቶቹ ያው በውይይትም በትንታኔም ብዙ የሚያስኬዱ ናቸው። ለማንኛውም ጀኔራሉ ግን ስልታዊ በሆነ መንገድ ጦርነቱን የሚለው ከአሁን በፊት ጦርነቱን በአማራ ክልል ውስጥ እናቆያለን የሚለው እቅዳቸው ያለበትና የተካተተበት በዚህ ግልጽ የሆነ ነው። ከዛው ትግራይ ሀገር ትሆናለች ሲባል ምን ማለት ነው? ህወሓት አሁን እየሰራ ያለው ትግራይን ሀገር ለማድረግ ነው። ስለዚህ ከህወሓት ጋር የሚሰራ ስራ ማለት ነው ወልቃይትን ሰጥቶ ጠለምትን ሰጥቶ ራያን ሰጥቶ ትግራይ ጎጆ ትወጣለች ብሎ መታገል ነው ወይ? ለዚህ ዋጋ ደም ማፍሰስ ወይም ደግሞ አጥንት መከስከስ እና የፖለቲካና ወታደራዊ አጋርነት ነው ወይ የሚሉ ጥያቄዎች ሊነሱ ይችላሉ። ይህንን በግልጽ ጄኔራሎቹ ናቸው እያነሱ ያሉት። ከዚህ ጋር በተያያዘ እንደዚሁ በኤርትራና በኢትዮጵያ መካከል ያለውን ውጥረትን በተመለከተ የተባበሩ መንግስታት ድርጅት አንቶኒዮ ጉተሬዝ አስተያየት ሰጥተዋል። አንቶኒዮ ጉተሬዝ የአልጀርስ ስምምነት 25ኛ ዓመትን አስመልክቶ በሰጡት አስተያየት በኢትዮጵያና በኤርትራ መካከል ያለው ወቅታዊ የፖለቲካና የጸጥታ ውጥረት እንደሚያሳስባቸው ገልጸዋል። ሁለቱ ሀገራት የአልጀርሱን ስምምነት መሰረት በማድረግ ሁለቱም ይህን እንዲያከብሩና አንዱ የሌላውን ሌላው የአንዱን ሉዓላዊና ግዛታዊ አንድነት እንዲያከብሩ ሲሉ ጥሪ አቅርበዋል። ኢትዮጵያና ኤርትራ ከ7 ዓመታት በፊት የጀመሩትን የሰላም ጉዞ እንደገና አጠናክረው እንዲቀጥሉና ሁለቱም ሀገራት ለሚኖራቸው የሰላምና ዘላቂ ትብብር የተባበሩት መንግስታት ድርጅት የማያቋርጥ ድጋፍ ያደርጋል ሲሉም አንቶኒዮ ጉተሬዝ የአልጀርሱን ስምምነት 25ኛ ዓመት አስመልክቶ ባስተላለፉት መልእክት ይህንን ተናግረዋል። እንግዲህ ይህንን ያሉት የኢትዮ ኤርትራ ጦርነት ደም አፋሳሹ የቆመበትን 25ኛ ዓመት ምክንያት በማድረግ የአልጀርሱ ስምምነት የተናገሩት ነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የአማራ ማህበር በአሜሪካ ትሪፕል ኤ ህዳር 27 እስከ ህዳር 28 በአማራ ክልል እና በተለያዩ አካባቢዎች በአማራ ላይ እየተደረገ ያለውን ጦርነት በሳምንታዊ ሪፖርቱ መረጃውን ይፋ አድርጓል። ሪፖርቱ ተያያዥ የሰብአዊ መብት ረገጣዎችና ጥሰቶችንም እንደዚሁ ከአማራ ክልል ዋር ኦን አምሃራ ከሚለው ባሻገር በሌሎች አካባቢዎች ያሉትንም እንደዚሁ አካቶ ነው ይዞ የወጣው። ማህበሩ በየሳምንቱ
በየ7 ቀናቱ እንግዲህ በመረጃ ባለሙያዎቹ አማካኝነት በተለያዩ አካባቢዎች አውደ ውጊያዎችን እንዲሁም የደረሱ ሰብአዊ ጉዳቶችን እየተከታተለ ሪፖርት ያወጣል። ከዚህ ጋር በተያያዘ እንግዲህ የአማራ ማህበር ጦርነት ወቅታዊ መረጃ ህዳር 22 እስከ 28 ያለው ማለት ነው። በዚህ ሳምንት በአማራ ክልል በሚገኙ 11 ዞኖች እና ከ28 በላይ ወረዳዎች፣ ክፍለ ከተማ አስተዳደሮች ውጊያዎችና የመብት ጥሰቶች መመዝገባቸውን ነው ሪፖርቱ ይፋ ያደረገው። ከዚህ ከአማራ ክልል ባሻገር በቤኒሻንጉል ጉሙዝ እና መተከል ዞን እና በኦሮሚያ ክልል ምስራቅ ወለጋ ዞንም እንዲሁ የመብት ጥሰቶች ተመዝግበዋል ብለዋል። በአማራ ክልል በሚገኙ 6 ዞኖች በ8 ወረዳዎች እና ከተማ አስተዳደሮች ንጹሐን ዜጎች ጉዳት ደርሶባቸዋል ብለዋል። በአማራ ክልል ሰሜን ወሎ እና ሰሜን ጎንደር ዞኖች በወልዲያና ቆላ ወገራ ዳባት ወረዳዎች እስራቶች መመዝገባቸውንም ሪፖርቱ ይዞ ወጥቷል። በዚህ በተጠቀሰው ሳምንት ከህዳር 22 እስከ ህዳር 28 ባሉ 7 ቀናት ማለት ነው በወጡ ዘገባዎች ምስራቅ አማራ ክልል በሚገኙ ዋና ዋና ከተሞች የኤችአይቪ ተጠቂዎች ቁጥር መበራከቱንም እንደዚሁ ሪፖርቱ ይዞ ወጥቷል። በዚህ ሳምንት የአማራ ፋኖ ህዝባዊ ድርጅት አፋድ ከአማራ ክልል መንግስት ጋር በአዲስ አበባ ከተማ የሰላም ስምምነት ላይ መድረሱን አፍሪካ ህብረት፣ ምስራቅ አፍሪካ የልማት በየነ መንግስት ኢጋድ እና የመንግስት መገናኛ ብዙሃን መዘገባቸውንም አፋድ ዘገባዎቹ ሐሰት እንደሆኑ ገልጾ የአፍሪካ ህብረትና ኢጋድ መግለጫዎቹን በመሻር እርምት እንዲያደርጉ የሚጠይቀውንም ሪፖርት ይዞ ወጥቷል። ሪፖርቱን ልትከታተሉ ትችላላችሁ። ከአማራ ክልል ውጭ እንግዲህ በመተከልና በወለጋም በአማራ ላይ የደረሰውን ግፍና ሰቆቃዎች እንደዚሁ ይዞ ወጥቷል። ሪፖርቶቹን ልታነቧቸው ትችላላችሁ። የአማራ ማህበር በሚለው የቴሌግራም ገጽ ሳምንታዊ ሪፖርቶቹ ተለቀዋል። ወደ ሌሎች መረጃዎች ስንሄድ ወደ ቆቦ ሰሜን ወሎ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ ራያ ቆቦ ወረዳ ቆቦ ከተማና በተለያዩ 3 ቦታዎች ላይ ሌሊቱን ከፍተኛ ፍንዳታ ያስከተለ ተኩስና እንደዚሁ ደግሞ የወታደራዊ እንቅስቃሴዎች እንደነበሩ አሁን የወጡ መረጃዎች ያሳያሉ። በራያ ቆቦ ከተማ ሌሊቱን ከፍተኛ ተኩስ ነበር። ከተማው በተኩስ ሲናጥ ነው ያደረው የሚሉት የመረጃ ምንጮች ከሌሊቱ 6 ሰዓት ጀምሮ ቆቦ ከተማ በተለያዩ ቦታዎች የቦምብ ፍንዳታ፣ የተኩስ ሩምታ እንደነበር ገልጸዋል። በዋናነት ቆቦ ከተማ የሚገኘው ፖሊስ ጣቢያ ላይ ያነጣጠረ እንደሆነ ይሄ ጥቃት የገለጹት የዓይን እማኞች በዚህ የፋኖ ኦፕሬሽን ወይም ደግሞ ልዩ ዘመቻ የደረሰው ጉዳት በተመለከተ የተለያዩ መረጃዎች እየወጡ ነው የሚገኙት። እስካሁን ድረስ ፋኖ በሰራው ልዩ ኦፕሬሽን ቁጥራቸው ያልታወቁ የሚሊሻ አባላት ተይዘው ተወስደዋል የሚለው መረጃ ወጥቷል። በቦምብ ፍንዳታዎች እና በተባራሪ ጥይቶች በሲቪሊያን ላይ ጉዳት ደርሷል። አንድ 18 ዓመት ወጣት በተባራሪ ጥይት እንደዚሁ ህይወቱ አልፏል። ሌሎችም እንደዚሁ ጉዳት የደረሰባቸው መኖራቸው ነው እየተገለጸው። ሌሊቱን ይሄ የፋኖ ልዩ ዘመቻ ከአስፋልት ፖሊስ ጣቢያ ድረስ ለሰዓታት የቆየ ተኩስ ነበረ። ተኩሱ በአይነቱም ለየት ያለ ነው። በተመሳሳይ ቦታ በተለያዩ ቦታዎች የተሰማ ነው የሚሉት የመረጃ ምንጮቹ አንድ የከተማው ነዋሪ ሌሊቱን ሙሉ ተኩስ ስንሰማ ነው እያደር ነው። አፍላ ተኩስ 6 ሰዓት አካባቢ ነበር። ከዛ በኋላ እስከ ንጋት ሰዓት ድረስ እንደዚሁ አልፎ አልፎ ከፍተኛ ተኩስ ድምፅ ይሰማ ነበር። ከተማው በተለይ ከ6 ሰዓት እስከ 7 ሰዓት በተኩስ ይናጥ ነበር ያሉት የመረጃ ምንጭ የቦምብ ፍንዳታ፣ የቡድን መሳሪያ፣ የነፍስ ወከፍ መሳሪያዎች፣ ሌሊቱን ከፍተኛ ተኩስ ነበረ። ሰው ቆሞ ይሄዳል ብዬ አላሰብኩም ነበር የሚሉት የመረጃ ምንጩ በተባራሪ ጥይት ሰዎች ጉዳት እንደደረሰባቸው ሰምተናል። በፋኖ ይሁን በመንግስት ኃይል ላይ የደረሰ ጉዳት አልሰማንም ሲሉ ነው የገለጹት። የፋኖ አባላት የመንግስት የጸጥታ ኃይሎችን ማርከው ወይም ደግሞ ይዘው ወጥተዋል ከከተማው የሚባል ነገር ሰምተናል። ምን ያህል የጸጥታ ኃይል ተወሰደ፣ ማን እንደተወሰደ ግን ያወቅነው ነገር የለም ይላሉ አንድ የዓይን እማኝ ከቆቦ ከተማ። ከዚህ ጋር በተያያዘ ራያ ቆቦ ዘጌት ብሎ የወጣ ተጨማሪ መረጃ ከቆቦ ከተማ ፖሊስ ጣቢያ ከነበረው ውጊያ ባሻገር በሌሎች 2 ካምፖች ላይም እንደዚሁ ሌሊቱን በተመሳሳይ ሰዓት ከፍተኛ ተኩስና የፍንዳታ ነበር ብለዋል። አንደኛው ትልቁ የመከላከያ በአካባቢው ካሉ የመከላከያ ካምፖች ትልቁ የሚባለው ሆርማት የሚገኘው ነው። እንግዲህ የመከላከያ የመካናይዝድ እንደዚሁ ማዕከልም የነበረው በዚህ በሆርማት መከላከያ ካምፕ ላይ እንደዚሁ ሌሊት ጥቃት ደርሷል። ሚካኤል ተብሎ የሚጠራው ቆቦ ከተማ ሚካኤል አካባቢ የሚሊሻና የአድማ ብተና ካምፕ ላይም ተመሳሳይ ጥቃት ደርሷል። በጥቃቶቹ እንግዲህ ከሆርማት እስከ ሚካኤል ፖሊስ ጣቢያን ጨምሮ በዋናው መንገድ ኬላ ጥበቃ ላይ በነበሩ የመንግስት ወታደሮችና የሚሊሻ አባላት ላይም እንደዚሁ ጥቃት ደርሷል። በጥቃቱ የደረሰው ጉዳት ግን በዝርዝር አልታወቀም ሲሉ ነው የመረጃ ምንጮች የገለጹት። ይህንን በተመለከተ በፋኖ በኩልም ስለተፈጸመው ኦፕሬሽንና ዘመቻ እስካሁን የተሰጠ መግለጫ የለም። እንዲሁም ደግሞ በአካባቢው ጸጥታ በኩልም በመንግስት የተሰጠ ማብራሪያ የለም። የዓይን እማኞች ይህንን አድርሰዋል። ተጨማሪ መረጃዎች የሚወጡ ከሆነ እየተከታተልኩ ወደ እናንተ የማደርስ ይሆናል።
ሌላው ወደ ወለጋ የሚወስደን መረጃ ነው። ወለጋ ትላንትና እንግዲህ የኦሮሞ ጸጥታ ኃይል በአማራ ንጹሐን ገበሬዎች ላይ ግድያ እየፈጸመ መሆኑን እናት ፓርቲ መግለጫና ጥሪ አቅርቧል። አሁን በዚህ አካባቢ የስልክ አገልግሎት ተቋርጧል። አሁን ያለውን ሁኔታ እና የደረሰውን ጉዳት ለማወቅ አልተቻለም የሚሉት የመረጃ ምንጮች ጊዳያና ወረዳ እንዶዴ ዲቾ አሊ ቀበሌ ትላንትና ድረስ በኦሮሚያ የጸጥታ ኃይል ግድያ የተፈጸመባቸው 5 የአማራ ተወላጆች እንዳሉ መስማታቸውን የመረጃ ምንጮች ለኢትዮ ፎከስ ገልጸዋል። በርካታ ንብረት ወድሟል። መከላከያ ህዝቡን እኛ እናንተን እንጠብቃችኋለን መሳሪያችሁን አምጡ ብሎ የአርሶ አደሮችን መሳሪያ ከሰበሰበ በኋላ የኦሮሚያ የጸጥታ ኃይል መከላከያን ተከትሎ መግባት ነው ይህንን ጉዳት እያደረሰው። እንግዲህ እዚህ አካባቢ ተከታታይ ተመሳሳይነት ያላቸው ጉዳቶች ናቸው የሚደርሱት። መከላከያ ትጥቅ ያስፈታል። ከዛ በኋላ የጋቸና ሲርና ረጲዮላ እንዲሁም ደግሞ የቄሮ ሰራዊት የሚሉትና የኦሮሚያ ልዩ ኃይልና ፖሊስ እንዲሁም ደግሞ በማህበረሰቡ ጭምር አንዳንዶቹ ተሳታፊ በመሆን ንብረት ያወድማሉ፣ ይዘርፋሉ። ይሄ የተቀናጀ ጥቃት ነው የሚሉት። እንግዲህ ከዚህ ባሻገር ከዚህ ከግድያው ባሻገር ቆቆፌ አባጅ ተራራ ተብሎ የሚጠሩት አካባቢዎች ዛሬ ከባድ መሳሪያ የታገዘ ውጊያ እንዳለም የወጡ መረጃዎች ያሳያሉ። አባጀ ተራራ ተብሎ የሚጠራው አካባቢ በተለይ በዙ 23 በሞርተር በዲሽቃ የታገዘ ውጊያ ነው ያለው። በርካታ ሰዎች ወደ አንገር ወንዝ ተሰደዋል። እዚህ አካባቢ ለቀው በውጊያው ምክንያት አሁንም ተጨማሪ ኦሮሚያና የፌዴራል የጸጥታ ኃይል ወደ አካባቢው እየገባ ነው። ለጊዜው አሊ ቀበሌ ትላንትና ዝርፊያና ጭፍጨፋ የኦሮሚያ ልዩ ኃይል የፈጸመበት አካባቢ ይህንን ለማስቆም መከላከያ ህዝቡ እንደገና መከላከያ እንዲገባ ጠይቆ ነበር። ያው እንግዲህ አወዛጋቢ ናቸው የሚወጡት መረጃዎች። መከላከያ ትጥቅ አስፈቶ ከወጣ በኋላ ስለሆነ ጥቃቱ የደረሰው ትጥቃችን አስፈታችሁ ጥቃት እየደረሰብን ነው፣ ስለዚህ ተመልሳችሁ ልጠብቁን ይገባል በሚል ለመከላከያ አዛዦች ጥያቄ ቀርቦ ነበር። ዘጌት ብሎ በወጣ መረጃ መከላከያ ወደ አሊ ቀበሌ ተመልሶ በመግባት የኦሮሚያ ጸጥታ ኃይል ግድያውን እንዲያቆም አድርጓል የሚል መረጃ ወጥቷል። እንግዲህ በዚህ አካባቢ ያለው ውስብስብ ጉዳይ ነው። አሁንም በተለያዩ አካባቢዎች ውጥረቶች አሉ። ከተለያዩ ቦታዎች ከዚህ ጋር በተያያዘ እንደዚሁ እዚሁ ወለጋ ምስራቅ ወለጋ በተለይ ዞን ጉዳይ ባላ ተብሎ የሚጠራ ቦታ ከማለዳ ጀምሮ ትጥቅ ለማስፈታት የገባ የመከላከያና የኦሮሚያ ጸጥታ ኃይል ጋር ከአማራ ገበሬዎች ጋር በተደረገው ውጊያ ጉዳት ደርሷል። ቁሳዊና ሰብአዊ ጉዳት እንደደረሰ የሚገልጹት የመረጃ ምንጮች በሌሊት ወደ ቦታው የገባው የመንግስት ኃይል የኦሮሚያ ጸጥታና የመከላከያ ኃይል ወደ አካባቢው ገብቶ በተኩስ ሩምታ ከፍቶ ነበረ። በዚህ አጸፋ ምላሽ ተሰጥቷል። ጉዳት ደርሷል። በተለይ ረጲዮላ ተብሎ የሚጠራው ሽምቅ ተዋጊ ላይ ከፍተኛ ጉዳት ደርሷል። አሁን ወደ ኋላ ቁስለኞችና አስክሬኖችን እያወጡ ነው ሲሉ የመረጃ ምንጮች ገልጸዋል። ወለጋ ያለው ሁኔታ እየተከታተልኩ እንግዲህ የስልክ አገልግሎት ከሰራ መረጃውን ተመልሼ ይዤ የምመጣ ይሆናል። ሌላው መረጃ በተለያዩ አካባቢዎች የተያዙ የቀን ሰራተኛና የጉልበት ሰራተኞች በአማራ ክልል ወደ ተሃድሶ ማዕከላት በማስገባት የእጅ የሰጡ የፋኖ በሚል እንደዚሁ ከሚሊሻ መሳሪያ በመውሰድ ሰፊ ፕሮፓጋንዳ ለመስራት እንቅስቃሴ እንዳለ ተገልጿል። በዚህ በኩል የሚታወቁ እጅ የሰጡ የፋኖ አባላትን ከፊት በማድረግ ሌሎችን ደግሞ በርካታ የጉልበት ሰራተኛና የቀን ሰራተኞችን ከኋላ በማድረግ ዶክመንተሪ ሚዲያዎችን ለመስራት በመንግስት ሚዲያዎች በኩል እንቅስቃሴ እየተደረገ መሆኑ ተገልጿል። ሌላው ጋይንት ወደ ታች ጋይንት የሚወስደን መረጃ ነው። በፋኖ የተማረከ የፖሊስ ተሽከርካሪን እናስመልሳለን በሚል ለዘመቻ የወጣ የመንግስት ኃይል በአርሶ አደሮች ንብረት ላይ ጉዳት ማድረሱ ነው የታወቀው። በደቡብ ጎንደር ታች ጋይንት ወረዳ አንሰታ ቀበሌ ዶቃ ተብሎ ወደሚጠራው በረሃ የገባው የአንድ ሻለቃ የመንግስት ኃይል ከሰሜን ወሎ አጎራባች አካባቢ ዳውንት ኮርባ ተብሎ የሚጠራው አካባቢ በፋኖ የተወሰደ የፖሊስ ፓትሮልን አስመልሳለሁ በሚል ወደ በረሃ ከገባ በኋላ ይህን ማድረግ ባለመቻሉ በአካባቢው የሚገኙ አርሶ አደሮችን ንብረት ጭኖ ወጥቷል። በተለይ የጤፍ አዝመራ ከአውድማ ላይ ተጭኗል። ነጋሽ አግሬ፣ ጥላሁን ጌታቸው፣ ተስፋዬ ብርሃን፣ ቀሲስ ተስፋዬ ብርሃን እና ሁለታዊ ተባረክ የተባሉ አርሶ አደሮችን ንብረት በፓትሮል እና በኦራል ጭኖ ወጥቷል። የጤፍ ምርት ነው። ፖሊስ ፓትሮሉ ከሰሜን ወሎ ዳውንት ኩርባ ተብሎ የሚጠራው አካባቢ ተማርኮ በፋኖ የተወሰደ ቢሆንም አሁን ወደዚህ አካባቢ የገባው የመንግስት ኃይል ግን ይህንን አድርጓል ነው ያሉት። ወደ መተማ ስንሄድ በምዕራብ ጎንደር በኢትዮጵያና ሱዳን ድንበር አካባቢ ትላንትና ከቋራ የኢትዮጵያ ሱዳን ድንበር ኮሪደር ድረስ የነበረውን ተጨማሪ የኃይል ስምሪት በተመለከተ ዝርዝር መረጃ መውጣቱ ይታወቃል። ዛሬም በተመሳሳይ በመተማና ሱዳን አዋሳኝ ቦታዎች ዛሬ ሌሊቱን ተጨማሪ ኃይል መንግስት ስምሪት ስለማድረጉ የወጡ መረጃዎች ይገልጻሉ።
ቱመት፣ መንዶካ እና እስከ ሽንፋ ቁጥር 4 ቋራ ድረስ መተማና ቋራን በሚያገናኙ የኢትዮጵያና የሱዳን ድንበር አካባቢዎች እስከ አሴራ መገንጠያ ድረስ ሌሊቱን የእግረኛና መካናይዝድ ኃይል ስለመንቀሳቀሱ ገልጸዋል። የመረጃ ምንጮች በቋራና ሱዳን ኮሪደር 6 ቀጠናዎች የነበረው ስምሪትም ባለበት ነው። ይህንን በተመለከተ አንድ የፋኖ አባል ትላንትና በአጠቃላይ በዚህ ቀጠናና በዚህ ኮሪደር ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃ መስጠቱ ይታወቃል። ጂኦፖለቲካዊ አስፈላጊነት በተለይ ይሄ ቀጠና ለፋኖ የህልውና ትግል ያለውን ጠቀሜታ በተመለከተና ያለውን ስምሪት በተመለከተ ይህንን ግምት ውስጥ ያስገባ ምላሽ ከፋኖ ከሁሉም ቀጠና ካለ ፋኖ እንደዚህ እንዲሰጥም ጥሪ ማቅረቡ ይታወቃል። ዛሬም እንግዲህ በአካባቢው ተጨማሪ ኃይል መንግስት ለማሰማራቱ ነው የተገለጸው። ትላንትም ሆነ ዛሬ ውጥረቶች ቢኖሩም ግን የተቀሰቀሰው ውጊያም ሆነ ሌላ የደረሰው ጉዳት የለም። ከትላንት የቀጠለው የዛሬው እንግዲህ የሌሊት ዘመቻ እንቅስቃሴም በኢትዮጵያና ሱዳን ድንበር ያሉ ቦታዎችን የመቆጣጠር ዓላማ ይዞና የመዝጋት እቅድ ይዞ እየተደረገ ያለ እንቅስቃሴ እንደሆነ የሚገልጹት የፋኖ የመረጃ ምንጮች እነሱን ጉዳዩን በቅርብ ርቀት እየተከታተሉ እንደሆነ ነው የገለጹት። ሌላው መረጃችን ወደ ደብረ ማርቆስ ዙሪያ የሚወስደን ነው። በደብረ ማርቆስ ዙሪያ ከደብረ ማርቆስ ከተማ በሌሊት ለዘመቻ ከወጣ የመንግስት ኃይል ጋር እንደዚህ ውጊያ ተደርጓል። ውጊያው መደበኛና የደፈጣ ጥቃቶችንም እየጨመረ ነው። በደፈጣ ጥቃት ጉዳት ደርሷል። ከደፈጣ ጥቃቱ ባሻገር ለሰዓታት የቆየ ውጊያ ተደርጓል። ከደብረ ማርቆስ ከተማ ወደ ሊባኖስ ተብሎ ወደሚጠራ የገጠር ቀበሌ የወጣው የመንግስት ኃይል ጋር ደነባ በተባለ ቦታ ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ከደፈጣ ጥቃቱ ባሻገር ከደነባ እስከ ሊባኖስ ድረስ ባሉት አካባቢዎች ለሰዓታት የቆየ ውጊያ ተደርጓል። ይህንን በተመለከተ በፋኖ የሚከተለውን አሃዛዊ የጉዳት መረጃ ይፋ አድርጓል። የፋኖ ነው ያወጣው መረጃውን። የመንግስት ኃይል ቀድሞ ይዟቸው የነበሩ 3 ምሽጎችን ስለማስለቀቁ እንዲሁም በ3 ቦታዎች የተደረገውን ውጊያ ተከትሎ አንድ የአድማ ብተና የሻለቃ አዛዥ መደምሰሱን 37 በላይ የአድማ ብተና አባላትና የሚሊሻ አባላት ሙት ስለመሆናቸውና ሌላ ያልታወቀ ጉዳት ስለመድረሱ ፋኖ ይህንን አሃዛዊ መረጃ ይዞ ወጥቷል። ከዚህ ጋር በተያያዘ እንግዲህ በፋኖ ላይ የደረሰው ጉዳት አልተገለጸም። የአማራ ፋኖ ብሔራዊ ኃይል ምዕራብ ዕዝ 4ኛ ክፍለ ጦር ነው ይህንን መረጃ ይፋ ያደረገው። ወደ ደቡብ ወሎ አምባሰል ቀጠናዎች የሚወስድን መረጃ ላስከትል። በአምባሰል ቀጠና በ3 ቀናት ብቻ ከ20 በላይ ወታደሮች ከግዳጅ ቀጠናቸው ወጥተው ጠፍተዋል የሚል መረጃ ወጥቷል። የመከላከያ የውስጥ መረጃ ምንጮች እንደገለጹት ከነዚህ ውስጥ 14ቱ አንድ የቡድን መሳሪያ ይዘው ወደ ፋኖ ስለመቀላቀላቸው ሲገለጽ፣ 6ቱ ምናልባት ወደ ቤተሰቦቻቸው ሂደዋል፣ ካልሆነም በአካባቢ በሚገኙ ከተሞች ራሳቸውን ለውጠው ተደብቀው ሊሆን ይችላል፣ የደረሱበት አልታወቀም ነው የተባለው። ከዚህ ጋር በተያያዘ እንግዲህ በዚህ በአምባሰል ውርጌሳ ባሉት ቀጠናዎች በተደጋጋሚ ዋሊያ ክፍለ ጦር ወይም ደግሞ 35ኛ ክፍለ ጦር በርካታ አባላት ከስምሪትና ከግዳጅ ቀጠናቸው መውጣት የሄዱበት አካባቢ እንደሆነ ይታወቃል። ሌላው የፋኖ ቤተሰብ ናችሁ በሚል መንግስት የሚያደርገው በንጹሃን ላይ የሚያደርገው ጭፍጨፋና የመንግስት ወታደሮች የሚፈጽሙት ግድያ ተባብሶ ቀጥሏል። በዚህ 4 ቀን 19 አርሶ አደሮች መገደላቸውን እየወጡ መረጃዎች ያሳያሉ። በመንግስት ወታደሮች አርሶ አደሮች እየተገደሉት በደቡብ ጎንደር ላይ ጋይንት፣ ሊቦ ከምከም እንዲሁም ደግሞ ምስራቅ ጎጃም ማቻከል፣ ሸበል በረንታ፣ በማዕከላዊ ጎንደር ደንቢያ፣ ጎንደር ዙሪያ ወረዳዎች በርካታ አርሶ አደሮች በፋኖ ቤተሰብ ናችሁ በሚል በአሰቃቂ ሁኔታ መገደላቸው ነው የተገለጸው። ከዚህ ጋር በተያያዘ በተለያዩ አካባቢዎችም እንደዚሁ መጠነ ሰፊ የሆነ ትጥቅ የማስፈታት ስራ እየተሰራ መሆኑን የመረጃ ምንጮች ይገልጻሉ። ይህ እንግዲህ ፋኖ ናችሁ በሚል የአካባቢው ባለስልጣናትም ጭምር ተባባሪ በመሆን ነው ይሄ ጉዳት እየደረሰ ያለው። ወደ ዳንግላ ስንሄድ በዳንግላ ከተማ አዊ ዞን በከተማው አንድ የሚሊሻ አባል ጥቃት ደርሶበታል ነው ያሉት። አንድ ወጣት ጥቃት በማድረስ የሚሊሻውን መሳሪያ መያዝ ወደ ፋኖ ስለመቀላቀሉ እየወጡ መረጃዎች ያሳያሉ። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ይደርሳሉ ብዬ ያዘጋጀኋቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። ስለነበረን ቆይታ በእጅጉ አመሰግናለሁ። መልካም ጊዜ